አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ በጣም ሰላም ነኝ፣ ደህና ነኝ አልሐምዱሊላህ። ያው ሁለት ቀን ትንሽ የስራው ጉዳይ ነው ያጠፋኝ። ያው አዲስ ቤትም ሲገቡበት እስከሚረታተም እስኪል ድረስ ያው ትንሽ ያለፋል። አሮጌን ቤት ደግሞ ለቀው ሲሄዱ ቃን ሲያወጡ ወዲያ ወዲህ ሲሉ ያው ትንሽ ልፋት አለው። ያ ስለሆነ ነው የጠፋሁት። አለሁኝ አልጠፋም። እና እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። ናፍቃችሁኛል፣ ንፍቅ ብላችሁኛል የኔ ማሮች፣ የኔ ውዶች፣ የኔ ውድ ደንበኞች። ሼር ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አልጨመረልኝም። ሰብስክራይብ አረገና ነኝ። ቻሌንጅ እኮ ሰጥቼ ነበረ። የሶስት ወር ግምገማ እየደረሰ ስለሆነ 1000 ሰብስክራይብ ታስገባችሁኝ የዘይንም የሊባራም የሰዋም የሞባይልም ቤታ ጋር አመጣለሁ። በቀጥታ ስርጭት ቁጥር አስጠርቼ ለባለ እድል ይወስዳል የሚል ቻሌንጅ ነበር። ግን ቻሌንጁን አልተከታተላችሁትም። ሰብስክራይብ አስደረጉኝ። ለጓደኞቻችሁ ሸር አድርጉላቸው፣ አጠናክሩኝ፣ አበረታቱኝ። ጓደኞቼ እህቶችና ወንድሞቼ እርዶ የተጎን ሆኑልኝ ማለት ነው። አይከፈልበትም። ሰብስክራይብ የምትለዋን ወቅታችሁ የደወል ምልክቷን መንካታችሁን አትርሱ። ቲክቶክ ቻናሌ ላይ ከፕሮፋይሌ ስራ አለ ኡሙሳሌ ዩቲዩብ ቻናል የሚል ቲክቶክ ሰፈርም ስገዱ ጓደኞቻችሁን ሰብስክራይብ አትርጉኝ። እስኪ ይሄ ቪዲዮ እንዳላስረዝምባችሁ አንድ ጓደኛዬ እጅ እንዳለ ነገለ ውስጡ ላው ምናምን ብላኛለች። ሰውነቴ ሁሉ አሳከከኝ ብላኛለች። አንደኛ የሷን ጥያቄ ይዣለሁ። ሁለተኛዋ ጓደኛዬ ደግሞ ከኒናውን ለመተው ሞክሪና እስኪ እዩ ያመመሽን ያህል ይመምሽና ምናልባት ሊሻልሽ ይችላል እዩ ብላኛለች። የእሷንም ሀሳብ ተረድቻለሁ። የእሷንም ሀሳብ ይዤ መጥቻለሁ። እንደገና ደግሞ ሌላ ጥያቄ ደግሞ 4000 ሰዓት በአመት ነው በእለት ተብሎም ተጠይቄያለሁኝ። ላለለትማ በእለት ቢወድ ደስ ይላል። አሽቃባጭ አለው ሰው ጨፋሪ ወይም አስቂኝ ወይም የሆነ መጥፎ ነገር የሚሰራ ሰው ቢሆን በእለት ራሱ እንኳን አይደለም 4000 ሰዓት ቀርቶ 800 ሺህ ቢሆን ይገባል። ስንቱንም አይደል እንደማናውቀውን ስንቱን በቃ ስራቸው አማረን እያልን ፍራንክ ሲደራረጉ ሲገባበዙ ሲጋቡ ሲፋቱ ስንቱን አይደል 200 ሺህ 300 ሺህ የምናስገባው። ለኔ ግን 1000 ሰብስክራይብ ለማስገባት ሁሉም ተኮባበረ። ሁሉም ደግሞ ይች እያለ ያልፈኛል ማለት ነው። ተው እኔም ቁም ነገር ላይ ደርስ ይሆናል አይታወቅም። ነገ ጧት ምን ላይ እንደምደርስ አይታወቅም። የጠሉት ምን ይላል ምን የናቁት ምን ይላል የሚባል ተረት አለና ዛሬ ላይ ልንናናቅ እንችላለን። ግን ነገ ላይ ደግሞ እኔ ማድግና እንደነዛ ባለ 200 ሺዎቹ ባለ 300 ሺዎቹ እንደምታደንቋቸው እኔም እንደ አሜ ልደነቅ የምችልበት ቀን ሊመጣ ይችላል። አይታወቅም። የሰው ልጅ ሞቶ እንጂ ወርቆ ስለማይቀር እናማ እኔን የምትተባበሩኝ እና 1000 ሰብስክራይብ ታስገቡኝ ቀጥታ ስርጭት ስትገባ ድረስ እንጂ ከዛ በኋላ እንደዚህ አጥብቅ ያለምናችሁም እንደዚህ ችግር ሰንቆይን አልመታባችሁም ነበር ማለት ነው። እና አበረታቱ የተጎናኑልኝ እና 4000 ሰዓት እና 1000 ሰብስክራይብ ያስፈልጋል ዩቲዩብ እንዲቀበለኝ እና ያለለት በወርም በሁለት ወርም በሶስት ወርም በአራት ወርም እስከ 5 ወር ከ6 ወር ድረስ ይሞላል። የእኔ ቢጤ ደግሞ በ2 አመትም በ3 አመትም ተሞላ አልሐምዱሊላህ። ያው እንግዲህ አሽቃባጭ አለውና አሽቃባጭ የሌለው ሰው አንድ አይደለም። አሽቃባጭ ያላችሁ በ5 ወርም በ3 ወርም ሊሞላላችሁ ይችላል። እኔ ግን እስካሁን ይኸው 100 ሰብስክራይብ ነው። 100 ሰብስክራይብ እንኳን አልገባልኝም እንኳን 1000 ሰብስክራይብ እና ማለት ነው። እና እርዱኝ፣ ገዙኝ፣ ከጎኔ ሁኑልኝ፣ ተባበሩኝ። አሁን ወደ ቀጣው ቻሌንጅ ስሄድ እንግዲህ እህቴ ከኒናውን ታዩና ራስሽን ጠብቂ እሱ ከሆነ የሚያወፍርሽ ብለሽኛል። ይህን ሰሞን ከኒና ቆሜያለሁ፣ አልበላም። ግን በጣም ያስነጥሰኛል። ማስነጠሱንም ችዬዋለሁ። ተኝቼ ነው የምውለው። አልችለው ያልኩት ምንድነው የሚያሳክከኝን አልቻልኩትም። ሰውነቴ አሳከከኝ፣ ሰውነቴ አሳበደኝ።
አሁን ከኒናውን ብበላ ልክ እንደ እንትን ተው እንደተባለ ነገር ተው ትሉት ዝም እንደሚል ነገር ነው የሚሆነው። ከኒናውን ትበላ ዝም ነው የሚለኝ እና እንግዲህ ሰውነቴን ባላሳይም እዚህ ፊቴ ጋር ያለውን ብቻ ላሳያችሁ። ካሜራውን ላቅርብና ማለት ነው። ይኸው ፊቴ ነውት እንግዲህ ፊቴ በቃ የሚያስነጥሰኝን እንኳን እንዳረገ አድርጌ ብዬ ችዬዋለሁ። ስራም ስለማይበዛብኝ ራሴን የሚያመኝ ተኛለሁኝ። ሻይ እጠጣለሁ፣ ነስካፌ እጠጣለሁ። ራሴን ስለሚያመኝ ስለሚያስነጥሰኝ ብዙ ግን ይሄንን የፊቴ ላይ ያፈሰብኝን ሰውነትን የሚያሳክከኝ ይሄ በዚህ ያሳክከኛል። ብታው ወላሂ ይሄ እንዳለ ሰውነት ያሳክከኛል። ኧረ እሱ ሌላም ቦታ ያሳክከኛል። እሱ የሚያሳክከኝ ቦታ ብነግራችሁ ሁሉም ነገር ከባድ ነው። ብቻ ይሄ ሆነብኝ። ይሄን ተሐምሌ እስከ ስንት ቀን ነው የሚቆየው? ስንት ቀን ነው የሚለቀኝ? በእርግጥ ይሄ ባይኖርብኝ ለማስነጠሱ ብቻ ቢሆን ትቼው ተኛ ነበር ማለት ነው። ጥያቄሽ የተመለሰ ይመስለኛል። በዚሁ አጋጣሚ ተመርምረሽ ነው ወይ ከኒና ወይ ስጠሽ የሀሳስየውን ያልሽው? የሀሳስየ ከኒና ተመርምሬ ሳይሆን ለመጀመሪያ ሲጀምረኝ ሽንት ቤት ፈንድቶ ከውጭ ስመጣ ሸተተኝና ረሳሁት ማይኩን። እናቴ አይኔ ነገር ጭልምጥ ብያልኩ በሀሳብ ሽንት ቤት ፈንድቶ ከውጭ ስመጣ ተሸተተኝ በኋላ እንደዚህ ስላፈንኩት ያሸታው ወደ ውስጥ ሲገባ የዛን ጊዜ ነው ማስነጠስ የጀመረኝ። እንደውም የኮረናው ሰዓት ነበረ የጀመረኝ እና ሰዎቹ እንደውም ተኛ ዘንድ ሄዳ አታውቅም ኮረና ሴት አመጣች እያሉ ድረስ ብዙ ነገር ብለውኛል። ያው ብዙ ነገር አልፏል። ኮረናውም ይዞኝ ለቆኛል። አልሐምዱሊላህ እዚህ አድርሶኛል። ሞክሬው ነበረ ለህር ነው እንግዲህ ይችን ዓለም ተሰናበትኳት ብዬ ነበር። ገና ትበያለሽ ብሎ ነው መሰለኝ ሁሉንም አሳይቶ መልሶኛል። አልሐምዱሊላህ ግን ሀሳስየው አልለቀቀኝም። በዛው ስር ሰደደ። ይሄው እንግዲህ 5 ዓመት ያንን ከኒና እየበላሁ ነው ያለሁት ማለት ነው። አልሐምዱሊላህ አላኩልሃል። እስኪ ባለፈም ስለ አላርጂክ አሰምቻችሁ ነበር። ዛሬም ለእህቴ መልስ ለዛችኛዋ እህቴ እጄ ያሳክከኝ ሰውነት ያሳክከኝ ላለችው እህቴ መልስ እንዲሆናት ዛሬም ደግሜ የዶክተር ሰኢድን ቪዲዮ ላሰማችሁ ስለ አላርጂክ። ላኢላሀ ኢለላህ ሙሐመድ ረሱሉላህ ላ ሐውለ ወላ ቁወተ ኢላ ቢላህ። እስኪ አንድ ጊዜ ላሰማችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ ስለ አለርጂ ትንሽ ነገር ልላችሁ ነው። በቀጣይ ቪዲዮ ላይ እንግዲህ የተለመዱ የሆኑ አለርጂዎች ሲከሰቱ ቤት ውስጥ ምን ማድረግ አለብን? ለምሳሌ ሳይነስ ወይም ደግሞ የአፍንጫ አለርጂ ቢከሰት፣ አስም ቢከሰት፣ የቆዳ ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ ስለ አለርጂ ትንሽ ነገር ልላችሁ ነው። በቀጣይ ቪዲዮ ላይ እንግዲህ የተለመዱ የሆኑ አለርጂዎች ሲከሰቱ ቤት ውስጥ ምን ማድረግ አለብን? ለምሳሌ ሳይነስ ወይም ደግሞ የአፍንጫ አለርጂ ቢከሰት፣ አስም ቢከሰት፣ የቆዳ አለርጂ ቢፈጠር ቤታችን ውስጥ ምን ማድረግ አለብን የሚለውን ነገር ለመስራት እሞክራለሁኝ። እንግዲህ አለርጂ ስንል ሰውነታችን ከተለያዩ ባዕድ ነገራቶች ወደ ሰውነታችን የተለያየ ባዕድ ነገራቶች ሲገቡ ለመከላከል የተቀመጡ ህዋሶች ወይም ደግሞ ሴሎች አሉ በሰውነታችን ውስጥ። እንግዲህ እነዛ ሴሎች የተጋነነ ምላሽ ሲሰጡ ወይም ደግሞ ቢገቡም ወደ ሰውነታችን ምንም አይነት ጉዳት ለማያደርሱ ባዕድ ነገራቶች ምላሽ መስጠት ሲጀምሩ የሚፈጠረውን ክስተት ነው አለርጂ ብለን የምንጠራው። ለምሳሌ ማስነጠስ እና ከአፍንጫችን ፈሳሽ ነገር መውጣት ተፈጥሯዊ የሆነ በሽታ ከምንከላከልባቸው ነገሮች ውስጥ አንዱ ነው። ነገር ግን አንዳንድ ሰዎች ላይ ከሚገባ በላይ ያስነጥሳቸዋል፣ ከሚገባ በላይ ፈሳሽ ይወጣል ከአፍንጫቸው፣ ከሚገባ በላይ አፍንጫቸውን ያፍናቸዋል። ይህ አይነቱ ክስተት ወይም ደግሞ ለአንድ ወደ ሰውነታችን ለሚገባ ባዕድ ነገር የተጋነነ ምላሽ ሰውነታችን ሲሰጥ የሚፈጠረውን ክስተት አለርጂ ብለን እንጠራዋለን። እንግዲህ ለአለርጂ የሚያጋልጡ ነገራቶች ምን ምን ናቸው? ልብ እንዲትሉልኝ የምፈልገው ነገር እዚህ ላይ የተለያዩ ሰዎች ለአንድ ነገር እኩል አለርጂ ላይሆኑ ይችላሉ። እንደውም ለአንድ ሰው አለርጂ የሆነው ነገር ለአንድ ሰው አለርጂ ላይሆን ይችላል። ለአንድ ሰው አለርጂ የሆነው ነገር ለሌላኛው ሰው ለአለርጂው ማስታገሻ ሊሆን ይችላል። ለምሳሌ አንዳንድ ሰዎች ለማር አለርጂ ሊሆኑ ይችላሉ። ሌሎኞቹ ሰዎች ደግሞ አለርጂያቸውን በማር ሊያስታግሱ ይችላሉ። ለምሳሌ ጉሮሮ አካባቢ ላይ ለተፈጠረ አለርጂ በማር የሚያስታግሱ ሰዎች ሊኖሩ ይችላሉ፣ ወይ ደግሞ ማር ሲወስዱ አለርጂ የሚሆንባቸው ሰዎች ይኖራሉ። ስለዚህ አለርጂ
ይሄ የሆነ ነገር ለሁሉም ሰው አለርጂ ይሆናል ማለት አይደለም። እንዲታቁልኝ የምፈልገው ነገር ማለት ነው። ስለዚህ እንደው ኮመን የሆኑ ወይም ደግሞ የተለመዱ አለርጂ ያመጣሉ ተብለው የሚታሰቡ ነገሮች ምን ምን ናቸው? አንደኛ የተለያዩ ምግቦች፣ ለምሳሌ ወተትና የወተት ዝርያዎች በአብዛኛው አለርጂ ይሆናሉ ተብሎ ይታሰባል። እንቁላል፣ የቅባት እህሎች ለምሳሌ ኦቾሎኒ፣ አኩሪ አተር የመሳሰሉት ነገራቶች፣ አሳና የአሳ ዝርያዎች እንግዲህ ከምግብ ውስጥ አለርጂ ይሆናሉ ተብለው የሚታሰቡ ነገራቶች ወይም ደግሞ ምግቦች ናቸው። ሁለተኛ ኬሚካሎች፣ ለምሳሌ ጸረ ተባይ ሊሆን ይችላል፣ ጸረ አረም ሊሆን ይችላል፣ ዲተርጀንቶች ሊሆኑ ይችላሉ። ለምሳሌ እቃ የምናጥብባቸው ወይም ደግሞ ወለል የሚታጠብባቸው ነገራቶች ሊሆኑ ይችላሉ። እንግዲህ ኬሚካሎች ለአንዳንድ ሰዎች አለርጂ የመሆን እድል አላቸው። ሌላው የአበባ ብናኞች፣ እንግዲህ በአብዛኛው ሀገራችን ላይ መስከረምና ጥቅምት አካባቢ ብዙ ሰዎች በአስም ይታመማሉ ወይም ደግሞ በሳይነስ ይታመማሉ። ለምንድን ነው ሲባል አብዛኛው በአበባ ብናኝ ምክንያት የሚመጣ ሊሆን ይችላል ማለት ነው። አራተኛ ቅዝቃዜ፣ እንግዲህ ቅዝቃዜ ለአብዛኛው ሰው አለርጂ ነው። የአቧራ ብናኝ፣ እንስሳቶች ለምሳሌ ድመት፣ ውሻ፣ በረሮ ካለ ቤት ውስጥ እነዚህ ነገራቶች አለርጂ ይሆናሉ። አንዳንድ መድኃኒቶች ለምሳሌ ፔኒሲሊን ዝርያዎች ለአንዳንድ ሰዎች አለርጂ የመሆን እድል አላቸው ማለት ነው። እንግዲህ አለርጂ የት ላይ ሊከሰት ይችላል? አለርጂ አብዛኛው የሰውነት ክፍላችን ላይ ይከሰታል። ለምሳሌ ቆዳ ላይ፣ አይን ላይ፣ አፍንጫ ላይ እንዲሁም የመተንፈሻ አካል ላይ ለምሳሌ አስምን ይመስል ማለት ነው። ኩላሊትም ላይ ጉበትም ላይ ሊከሰት ይችላል። ግን አብዛኛዎቹ ቆዳ ላይ፣ አይን ላይ፣ አፍንጫ ላይ ይሄ መተንፈሻ አካል ለምሳሌ አስምን ይመስል ማለት ነው እነሱ ላይ ሊከሰት ይችላል ወይም ደግሞ ይከሰታል። እንግዲህ በቀጣይ ላይ ቆዳ ላይ አለርጂ ቢከሰት ቤት ውስጥ ምን ማድረግ አለብን? አፍንጫ ላይ አለርጂ ቢከሰት ምን ማድረግ አለብን? የመተንፈሻ አካላችን ላይ፣ አይን ላይ የሚለውን ነገር ለመስራት እሞክራለሁ። እንግዲህ የአለርጂ ምልክቶች ምን ምን ናቸው? የአለርጂ ምልክቶች እንደሚከሰትበት የሰውነት ክፍል ይለያያል። ለምሳሌ አይን ላይ ከተከሰተ አይን ማሳከክ፣ እንባ መዝነብ፣ ብዙ የምናሸው ከሆነ ይሄ አይናችን ዳርዳር መጥቆር ሊመጣ ይችላል። አፍንጫ ላይ ከተከሰተ ማስነጠስ፣ ብዙ ፈሳሽ መፍሰስ፣ መታፈን፣ ይሄ ዙሪያውን አካባቢ ላይ መጥቆር ሊመጣ ይችላል። አስም እንግዲህ ሳምባ ላይ ከተከሰተ እንዲሁ ድምፅ ማውጣት፣ መታፈን፣ ማሰል፣ አክታ መውጣት የመሳሰሉ ነገራቶች ሊኖሩ ይችላሉ። ቆዳ ላይ ከሆነ ቆዳ ሽፍታ፣ ማሳከክ ሊመጣ ይችላል። ብቻ የአለርጂ ምልክት እንደሚከሰትበት የሰውነት ክፍል ይለያያል ማለት ነው። እንግዲህ ሕክምናው ምንድን ነው? ሕክምናው አሁንም እንድታቁልኝ የምፈልገው እንግዲህ ቅድም ላይ አለርጂ ከሰው ሰው ይለያያል እንዳልነው ሁሉ ሕክምናውም በሐኪም ቤት አለርጂን ሙሉ በሙሉ ማጥፋት አይቻልም። ለአለርጂ እንግዲህ ስር ነቀል የሆነ ወይም ደግሞ ከዚህ በኋላ አይነሳባችሁም የሚያስብል አይነት ሕክምና የለውም። ስለዚህ ዋናው ሕክምናው ምንድን ነው? ዋናውና ትልቁ ሕክምናው አለርጂ የሚሆንባችሁን ነገር እየለያችሁ ከዛ አለርጂ ነገር መራቅ ወይም ደግሞ ተጋላጭነቱን መቀነስ ነው። ለምሳሌ ቅዝቃዜ ከሆነ እንግዲህ መሸፋፈን፣ ሞቅ ያሉ ልብሶችን መልበስ ሊሆን ይችላል። የአበባ ብናኝ ከሆነ እንግዲህ አበባ ባሉበት አካባቢ ላይ ላለመድረስ መሞከር ወይ ንክኪያቸውን መቀነስ ወይ ደግሞ ማስክ በማድረግ በአፍና በአፍንጫችን እንዳይገቡ ማድረግ ሊሆን ይችላል። ከዚህ ውጭ በሐኪም ቤት ኮርቲኮስትሮይድ ልትሰጡ ትችላላችሁ፣ አንቲስታሚን ልትሰጡ ትችላላችሁ። በሚቀባ ሊሆን ይችላል፣ የሚዋጥ ሊሆን ይችላል፣ ስፕሬ ሊሆን ይችላል። እነዚህ ግን ጊዜያዊ መፍትሄዎች ናቸው። ከዛ በኋላ አለርጂውን እየለየን ለእኛ አለርጂ የሆነው ይህን አለርጂ ያስነሳብን ነገር ምንድን ነው የሚለውን ነገር እየለየን ለመራቅ መሞከር አለብን ማለት ነው። ዋናው እሱ ስለሆነ ለማንኛውም ግን በቀጣዮቹ ቪዲዮዎች ላይ አለርጂው ከተነሳ በኋላ በቤት ውስጥ ምን ማድረግ አለብን፣ ሐኪም ቤት ውስጥ ከመሄዳችን በፊት ወይም ደግሞ ከመሄድ ይልቅ ቤት ውስጥ ምን ማድረግ አለብን የሚለውን ነገር አጠር እያደረግኩ ለመስራት እሞክራለሁ ማለት ነው። እንግዲህ ያው እንደሰማችሁት ነው። ዶክተር ሰይድ በጣም ጥሩ ትምህርቶችን ያስተምረናል። ወላሂ እየገባችሁ ተከታተሉ። ምናልባት የኔ ጥቅም ብቻ መስሏችሁ እየጀመራችሁ እየተዋችሁት ሳታዳምጡት እየቀራችሁ መሰለኝ እንጂ ከአሁንም በፊት አስተላልፎ ነበረ፣ አሰምቻችኋለሁ። አለ ቪዲዮ ያለ። አሁን ዛሬ አንዲት ልጅ እጇን እንደዚህ ዘርግታ እንደዚህ ኩና እንደዚህ እያሳከከኝ ነው እና እባክሽ እህቴ ለዶክተር ሰይድ አድርሽልኝና ጠይቂልኝ ስላለችኝ በዛ ነው አውዶውን ላሰማችሁ ቪዲዮውን ላሰማችሁ የቻልኩት። እየገባችሁ አዳምጡ። አለርጂክ ወይም ሀሳስዬ አስም ይሄ ማነው ምናምን የሚባለው በሐኪም ቤት ብዙ ጊዜ አይደለም ነው። ለራሳችን ጥንቃቄ ማድረግ አለብን። ግን እኛ ደግሞ ጥንቃቄ ለማድረግ አረብ ቤት እየኖረን
ግዴታ የሰጡንን መብላት ነው እንጂ እኛ የምንፈልገውን ልናገኝ አንችልም። ራሳችንን እንጠብቅ ብንል ለእኛ የሚሆነውን ነገር ላናገኝ እንችላለን። የግዴታ ራባችንን ለማስታገስ ስንል ያገኘነውን መብላት ወይም እነሱ የሰጡንን መጠቀም ስላለብን ምንም ማድረግ አይቻልም። አሁን ለምሳሌ እኔ ወላሂ ወተት ነገር አልበላም፣ ዘባድ አልበላም፣ ለበን አልጠጣም፣ ወላሂ አልጠጣም። ይገርማችኋል እንዶሚ ሱብሃንአላህ ሙዝ ተበላሁኝ። እንደውም ምላሴ ነው የሚያመኝ። እንደውም አይገርማችሁ ምላሴ ነው ወላሂ ምላሴ ላይ ነው አለርጂክ የሚወጣብኝ ማለት ነው የሚወጣብኝ። ይሄን ሰሞን አሁን ከኒናውን ትቼ ራሴን ስለሚያመኝ ስለሚያስነጥሰኝ ነስካፌ ነበር የምጠጣው። ነስካፌውን ስጠጣ ማዩንዱት እንደዚህ ነው የሚያሳክከኝ ማለት ነው። ብቻ ምን እንደምበላ ምን እንደምጠጣ ምን እንደምጠቀም ግራ ገብቶኛል። ያው አሁን ያያችሁት ከኒና ደግሞ ያው የምግብ ከኒና ነው፣ ቫይታሚን ማለት ነው። የምግብ ማሟያ ነው። ምግብ ቢያንስ ትንሽ ነገር ሻቦረ ነው የበላሁት። ቢያንስ ሻቦረ ስለበላ የምግብ ማሟያ ስለሆነ ለዛ ነው እሱን ነው የምወስደው አብዛኛውን እንጂ ምግቡን ሁሉንም ነገር አቁሜያለሁኝ። ያው አንዳንድ እንዳልሞት እንዳልሽር ነው የምበላው ማለት ነው። እና ጥያቄያችሁ የተመለሰ ይመስለኛል። እየገባችሁ አዳምጡ፣ ይጠቅማችኋል። እኔንም አበረታቱ፣ ተጎኔ ቁሙልኝ ማለት ነው። አላብዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።